ጦርነትም ሆነ ሰላም የሌለባት ትግራይ ላይ አንዣበበው አደጋ። ሰላም የኢትዮ ፎከስ ቤተሰቦች፣ የዕለቱን መረጃ ይዘን ቀርበናል። አብራችሁን ቆዩ። የኢትዮጵያ ፌዴራል መንግስትና ህዝባዊ ወያኔ ሓርነት ትግራይ ህወሓት ፕሪቶሪያ ደቡብ አፍሪካ ላይ ግጭትን የማስቆም ስምምነት ከተፈራረሙ ባለፈው ጥቅምት 23ኛ ዓመቱን አስቆጥሯል። ሶስቱ ዓመታት ብዙዎች እንደሚሉት ሁለቱ ኃይላት በስምምነታቸው መሰረት ግዴታቸውን ያልተወጡበት ወይም ሊወጡ ያልፈለጉበት፣ ሰላምም ግጭትም ያልነበረበት ሆኖ ነው ያለፈው። በትግራይ ተቀስቅሶ ወደ አማራና አፋር ክልሎች የተስፋፋውና በመቶ ሺዎች የሚቆጠሩ ሰዎችን ህይወት የበላው የሰሜን ኢትዮጵያ ጦርነት በዘመናዊ ዓለም አስከፊ ከሚባሉ ጦርነቶች እንደ አንዱ ተመዝግቦ ቢያልፍም ሳይመለስ ያከተመ ግን አልመሰለም። ባለፈው ሳምንት የአፋር ብሔራዊ ክልላዊ መንግስት የህወሓት ታጣቂዎች ድንበር አልፈው በርካታ ቀበሌዎችን ወረሩብኝ ብሎ መግለጫ ማውጣቱን ተከትሎ ዓለም አቀፍ የመገናኛ ብዙሃን መረጃውን ለመቀባበል አፍታም አልወሰደባቸውም ነበር። የክልሉ መንግስት በመግለጫው የህወሓት ሰራዊት በሰላማዊ ሰዎች ላይ የተለመደ የሽብር ተግባሩን በግልጽ ጀምሯል ብሏል። የትግራይ ክልላዊ ጊዜያዊ አስተዳደር ባወጣው ያጸፋ መግለጫ በሁለቱ መግለጫዎች ደረሱ የተባሉትን ጥቃቶች ውድቅ አድርጓል። የጊዜያዊ አስተዳደሩ መግለጫ ትግራይን ለማወክና እርስ በርስ ለማዳማት ሆን ተብሎ በአፋር ክልል ታጣቂዎች እንዲደራጁና እንዲታጠቁ ምቹ ሁኔታ በመፍጠር በመደገፍና ተልዕኮ በመስጠት በትግራይ ላይ ተደጋጋሚ የጠባጫሪነት ተግባር ሲፈጸም ቆይቷል። አሁንም እያካሄዱ ነው ይላል። በአካባቢው አዲስ ጦርነት ይቀሰቀስ ይሆን የሚል በብዙዎች ዘንድ ከፍተኛ ስጋት ባጠላበት በአሁኑ ወቅት ህወሓት ታጣቂዎችን ከአፋር ክልል ማስወጣቱን የሚገልጽ ዜና ቢነገርም የድሮን ጥቃት መፈጸሙ ከወደ ትግራይ ተሰምቷል። ህወሓት በመግለጫው የኢትዮጵያ መንግስት ትግራይ ክልል በሚገኝ አንድ አካባቢ በሰው አልባ አውሮፕላን ድሮን ደብድቧል ብሏል። ድብደባው የፕሪቶሪያን ግጭት የማስቆም ስምምነትን የጣሰ ነው በማለት የፌዴራሉ መንግስት ወንጅሏል። በአማራና ኦሮሚያ ክልሎች የመንግስት የጸጥታ ኃይሎች ከተደራጁ ታጣቂዎች ጋር የሚያደርጉት ውጊያ ከመርገብ ይልቅ ተባብሶ በቀጠለበት በትግራይና አፋር ክልሎች አዋሳኝ አካባቢዎች የተከሰተው ውጥረት ሊደገም ወደማይገባው አስከፊ ጦርነት ያመራ ይሆን ወይስ ሃይባይ አግኝቶ ከአጥፊ መንገዱ የመመለስ እድል አለው? ዓለም አቀፍ የትግራይ ምሁራንና ባለሙያዎች ማህበር በትግራይ አንዣበበው የጦርነት ደመና በሰላማዊ መንገድ እንዲፈታ ጥሪ አቅርቧል። ማህበሩ በቅርቡ ባወጣው መግለጫ የትግራይ ህዝብ ዋናው ፍላጎት ሰላምና ሰላም ብቻ ነው ብሏል። ከጫፍ እስከ ጫፍ ያለው የትግራይ ህዝብ ጦርነትና የጦርነት ወሬ መስማት አይፈልግም ያለው መግለጫው ህወሓትና አንዳንድ የጦር ጄኔራሎች የፕሪቶሪያ የተኩስ አቁም ስምምነትን መሰረት በማድረግ ነገሮችን በሰላማዊ መንገድ ከመፍታት ይልቅ ትግራይን ወደ ሌላ ዙር ጦርነት ለማስገባት እየፎከሩና የጦርነት ዝግጅት እያደረጉ ይገኛሉ ብሏል። ህዝቡን የሚመራ አካል ጦርነት ለማስቀረት ይጥራል እንጂ ወደ ጦርነት የሚመሩ ንግግሮችን፣ ተግባራትን መፈጸም የለበትም በማለት የክልሉ ጊዜያዊ አስተዳደርም ወቅሷል። ጀርመን በሚገኘው የአህን ዩኒቨርሲቲ የሚሰሩና የትግራይ ዓለም አቀፍ ምሁራን ባለሙያዎች ማህበር ጂኤስቲኤስ የአመራር አባል የሆኑት ዶክተር ገብረኪዳን ገብረስላሴ ተጨማሪ ማብራሪያ ሰጥተዋል። የትግራይ ዓለም አቀፍ ምሁራንና ባለሙያዎች ማህበር ያወጣው አስቸኳይ መግለጫ ዋና መልእክት የትግራይ ህዝብ ፍላጎት ሰላም መሆኑን ለማሳወቅ ነው። ጦርነት እንዳይመጣ ለማድረግ እንጥራለን። ሆኖም ግን በሁሉም ወገን እንደዚህ አይነት የጦርነት ጥሪ የሚያደርጉ ስላሉ ወጣቱ የዚህ ሰለባ እንዳይሆን እናሳስባለን ብለዋል። የትግራይ ህዝብም ሆነ የሰራዊት አባላት እንዲሁም ሀራ መሬት በሚል ስያሜ የተደራጁት የህወሓት ተቃዋሚ የሆኑ ታጣቂ ኃይሎች ትግራይ ውስጥ ያለው ሁኔታ በመካከላቸው ምንም ወደ ግጭት የሚወስዳቸው ነገር ስለሌለ ወደዛ እንዳይሄዱና ወጣቱ የጦርነት ሰለባ እንዳይሆን ጥሪ አቅርበዋል። አሁንም በአካባቢው እያንዣበበ ያለውን የጦርነት ድባብን ለማስቀረት ህዝቡ በትግራይ ኃይሎችና በአፋር የሚገኙ የታጠቁ ኃይሎች እንዲሁም የዲያስፖራ ማህበረሰብ ለሰላም መቆም እንዳለባቸው የትግራይ ዓለም አቀፍ የምሁራንና የባለሙያዎች ማህበር በአስቸኳይ መግለጫው አሳስቧል። ዶክተር ገብረኪዳንም ይህንን ያጠናክራሉ። ህዝቡ እምቢ ለጦርነት ማለት እንዳለበት በማሳሰብ ያለው ልዩነት የፖለቲካ ልዩነት ነው። በፖለቲካ ውይይት እንዲፈቱት የምንጠይቀው። ከዚህ በተጨማሪ ግን ህብረተሰቡ ራሱ ፖለቲከኞች በሚፈጥሩት ግጭት ወደ ጦርነት እንዳይገባ የራሱን ተጽዕኖ ማድረግ አለበት። ህዝቡ ለጦርነት እምቢ ማለት ይኖርበታል። ዓለም አቀፍ የምሁራንና የባለሙያዎች ማህበር ያወጣውን አስቸኳይ መግለጫ በአዎንታዊ ጎኑ እንዲመለከቱት ለዶቼ ቬለ የገለጹት በጀርመንና ፍራንክፈርት ከተማ የሚኖሩት የምጣኔ ሀብት ባለሙያ የሆኑት አቶ ካሳ ገብረ መስቀል ናቸው። ህዝቡ ለሰላም መቆም እንዳለበት በማሳሰብ ጭምር በተለያዩ አካባቢዎች የሚገኙ የትግራይ ማህበረሰብ አደረጃጀቶችም በህወሓትና በፌዴራል መንግስት መካከል የተፈጠሩ አለመግባባቶች በሰላማዊ መንገዶች እንዲፈቱ አቶ ካሳ ጥሪ አቅርበዋል። የዕለቱን መረጃ ይህን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።